ሎክ ኢትዮጵያ የባህር በር መዳረሻና ቤዝን የማግኘት ፍላጎት ከማንኛውም አይነት የጎረቤት አገራት እኛ በሰጥቶ መቀበልም ካለ ሜጋ ፕሮጀክቶቻችንን በመስጠትም በማንኛውም አይነት በገበያ መር ማንንም ሳይጎዳ ያለን ሰተን እነሱ ያላቸው እንዲሰጡን ተብሎ ጥያቄ ሲቀርብ ለኤርትራ ብቻ አልነበረም ጥያቄው የቀረበው ሁሉም ጎረቤታችን ያለው ሶማሊያ ጅቡቲ አገር ብለን እንኳን እንደ አገርነት እንኳን እውቅና ያላገኘችው ሶማሌላንድን በዛ ሂደት ውስጥ የገባችበት ሁኔታ ነው ያለው ወደ ቀይ ባህር የሚያስጠጋን አገር ቢገኝ ኤርትራ እኛን ከመተንኮስ እንደማትመለስ ነው እንግዲህ የኢትዮጵያኖችን የጣፋንታ በተለይ ባህር በርን በተመለከተ የኢትዮጵያኖችን የጣፋንታ የምንወስነው እኛንን ነው ያሉት ኤርትራኖች ያንተን የደረጀን የኔንና አጠቃላይ የኢትዮጵያኖችን በቀይ ባህር ላይ የመድረስ አለመድረስ ቤዝ የመኖር አለመኖር ታፍነን መቀመጥ አለመቀመጥ የሚለውን ነገር ወሳኞች እኛ ነን የሚለውን የጸና አቋም እንዳያዙ አመላካች ነገር ነው ማለት እኛ ኤርትራኖች አለቆቻችንን ከዚህ ቦታ ላይ አባረናቸዋል ዳግም ወደዚህ አካባቢ ላይ መመለስ የሚታረጉ እንቅስቃሴ ካለ እግራችሁን እንቆርጣለን ነው ያለን ያለው ዜጋው ነው አው ጌታ ኤርትራ እግሬን ቆርጪ አንቺ እግር ስር ተንበርክኬ ይኖራሉ የሚል ካለ ሚናው ይለያል ማለት ነው ባንዳና ትክክለኛ ኢትዮጵያ ዜግነት ለምን በጣም ወሳኝ ምዕራፍ ላይ ደረስነው ይመስለኛል እኔ በትክክል መረዳት በዚህ ጉዳይ ላይ የኤርትራን አቋም የሚደግፍ ካለ ማለት ነው ማንም ማለት ነው በኢትዮጵያ ጠላትነት ብቻ ሳይሆን የኢትዮጵያን በኤርትራ ስር ባሪያ መሆናችንን የተቀበለ ዜጋ ብቻ ነው ማለት ነው ይሄ በታሪክም ነገ የምንወራረድበት ጉዳይ የሚሆነው